በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አርሳኒ። ቅዱስ ሃይማኖት እዚህ ዛሬ እኛ ጋር የደረሰችው በበርካታ ሰማዕታት ጻድቃን ደም ነው። ቅድስት ቤተ ክርስቲያን ግድግዳዎቿ እንጨትና ድንጋይ እንዳይመስሏችሁ አጽመ ቅዱሳን ነው እንጂ። ቅዱሳን ልዑለ ባሕሪ ክርስቶስን እንደኔና እንደ ዘመኑ ትውልድ በከንፈራቸው የሚሸነግሉ አልነበሩም። እነርሱ በፍጹም ልባቸው ስለ ፍቅሩ ሕይወታቸውን አሳልፎ ሰጡ እንጂ። በቅድስናቸው ከተመሰከረላቸው ቀደምት ቅዱሳን አንዱ ደግሞ ቅዱስ አርሳኒዮስ ወይም አርሳኒ አንዱ ነው። ቅዱሱ የተወለደው በ345 ዓመተ ምህረት ሮም ውስጥ ነው። በወጣትነቱ የቀረ የማይሉት የጥበብና የፍልስፍና ሰው ነበር። በተለይ በትልቁ የሮም ቄሳር ቴዎዶስዮስ ዘመን በቤተ መንግስት አካባቢ የተከበረና የንጉሥ ልጆች መምህር ነበር። አኖሪዎስና አርቃዲዮስን ቀጥቶ ያሳደጋቸውም እርሱ ነበር። በድንግልና እስከ 40 ዓመቱ ድረስ ኑሮ ሮም ውስጥ ቆየ። ከዚያ በኋላ ግን ስለ ሰማያዊ ነገሮች ሲያስብ መልአኩ በሕልም ወደ ግብጽ ይሄዳለው። በመጀመሪያ ወደ እስክንድሪያ፣ ቀጥሎ ወደ ገዳመ አስቄጥስ ሄዶ መነኮሰ። በቆይታው ግን ብሕትውና ምርጫው ሆነ። ቅዱስ አርሳኒ በእነዚህ ነገሮች ይታወቃል። አንደኛ፣ በምንም ምክንያት ከማንም ጋራ አያወራም፣ አይነጋገርም። ለ60 ዓመታትም በአርምሞ ኖሯል፣ ከማንም ጋር ሳያወራ። ሁለተኛ፣ በቤተ መቅደሱ ግድግዳ ተጠግቶ እንባውን ሲያፈስ የእርሱን አካል አርሶ በመሬት ላይ ሲፈስ ይታይ ነበር። ከእንባው ብዛት የተነሳ ቅንድቦቹ ተላልጠው አልቀው ነበር። ሶስተኛ፣ በርካታ ድርሳናትን ደርሷል። ብዙዎችም ዛሬ ግብጽ ውስጥ አሉ። አራተኛ፣ ሸንጎበቱን ወደ ደረቱ አዘንብሎ ስለሚቆም ማንንም ቀላ ብሎ አያይም ነበር። አምስተኛ፣ ለጸሎት አመሻሽ 11 ሰዓት አካባቢ ላይ ይቆምና ጸሎቱን የሚጨርስ ፀሐይ ግንባሩን ስትመታው ማልዳ ነው። ስድስተኛ፣ ሁልጊዜ ራሱን አንተ ሰነፍ ሀከ እያለ ይገስጽ ነበር። ሰባተኛ፣ በገዳማውያን ታሪክ የእርሱን ያህል በቁመቱ ረዥም አልተገኘም ይባላል። የራሱ ፀጉር በጀርባው የወረደ ሲሆን ጽሕሙም በስዕሉ ላይ እንደሚታየው ነጭና እስከ መታጠቂያው የወረደ ነበር። እነዚህ ግን በጣም ጥቂቶቹ መገለጫዎቹ ናቸው ለአባ አርሳኒ። ቅዱስ አርሳኒዮስ አካሉ በተጋድሎ ደቆ ለ60 ዓመታት በግሩም መንፈሳዊ ኑሮ በ100 ዓመቱ በዚች ቀን አርፏል። አምላካችን ቸሩ ከታላቁ የቅድስና ሰው አርሳኒ ረድኤት በረከት ይክፈለን። የፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበትን ወላዋይ ክፋት ነው። በእርሱ ጌታንና አብን እንማርካለን። በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ ሊሆን አይገባም። የቅዱስ ያዕቆብ መልእክት ምዕራፍ 3 ከቁጥር 7 እስከ 14። ሰላም ለአርሳኒዮስ ዘነዊህ ቆሙ ጠቢበ ጠቢባን ይብልዎ ነገሥተ ሮሜ ኩሎሙ በእስክንድሪያ ወአስቄጥስ ከተላአለ ስሙ ከማአጋቶን ባሕታዊ ሱታፌ ጻማሁ ወማሙ በአንብኡ ገሰጾሙ ወበአርምሞቱ መሃሮሙ። ሰላም ለአርሳኒዮስ መስተጋድል ጠቢብ ዘሐጸበ አልባሲሁ በደመ በግ ዘአር ኢተናገረ በመዋዕልሁ እስከ አንከርዋ አሕዛብ በእንተዝ ተሰምየ ዘገዳመ አስቄጥስ ኮከብ። ወሰላም ለሰማዕታት ማህበሩ ለተክለ አብ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።